ከቫልዚናችሁን ደግሞ ከላይ ታረጋላችሁ ማለት ነው። እንደዚህ ትቀንሱትና ቫልዚኑን እንደዚህ ከቅባቱ ከላይ ታረጋላችሁ ማለት ነው። እንደዚህ አያችሁት? ጤና ይስጥልኝ። እንዴት ናችሁ? አለው እግዚአብሔር ይመስገን። ያው ዛሬም ደግሞ መጥቻለሁ ማለት ነው። ያው ፀጉሬን ታጥቤዋለሁ። ዛሬ ታጥቤው ነው የመጣሁት። እዩት ሲታጠብ ምን እንደሚመስል ማለት ነው። እና ምንድነው ዛሬ እየላችሁ የመጣሁት ቫልዚን ነው። ምንድነው ያየሁት? አንዳንድ ሰዎች ምን ይላሉ? ቫልዚን እጠቀማለሁ፣ ፀጉሬ ላይ ግን ለውጥ አላየውም፣ ለፀጉሬ እርጥበት አይሰጠውም፣ ፀጉሬ አሁንም ደረቅ ነው፣ ይሰባበራል ይላሉ። እና እንዴት ነው ቫልዚን የምትጠቀሙት? እሱን ነው ያው እኔ ቫልዚን ጨርሼ ገዝቼ ለምን በዛው አልሰራላችሁም ብዬ ነው። እና ይኸው አዲስ ነው እና ውዶቼ ለምን አጠቃቀሙን አልነግራቸውም ወይ ደግሞ በተሳሳተ መልኩ እየተጠቀማችሁት ከሆነ ለዛ ነው ፀጉራችሁ እስካሁን የሚሰባበረው ለውጥ ያላያችሁት ማለት ነው። ስለዚህ እንዴት ነው የምንጠቀመው? ቫልዚን በራሱ እርጥበት አይሰጠንም በራሱ ማለት ነው። ግን መጠቀም ያለብን ከሌላ ቅባቶች ጋር ነው። ለምሳሌ እኔ እንደዚህ እንደሰራሁት አይነት መስራት ትችላላችሁ። በፈሳሽ ቅባት አድርጋችሁ ከዛም ቫልዚን ጨመራችሁ አንድ ላይ አቅልጣችሁ እንደዚህ አይነት ከቫልዚን የሚሰራ ጭቃ ቅባት መስራት ትችላላችሁ። ግን እንደዚህ መስራት ካልፈለጋችሁ ደግሞ መጠቀም ያለባችሁ ቫልዚን ብቻውን መጠቀም ከፈለጋችሁ መጠቀም ያለባችሁ ከቅባት ጋር ነው። ለምሳሌ እንደዚህ ማለት ነው። ትከፍሉትና መጀመሪያ ፈሳሽ ቅባት ትቀባላችሁ ማለት ነው። ያላችሁን ፈሳሽ ቅባት ትቀቡታላችሁ። እኔ አሁን ለጫፉ ነው የምፈልገው። ስለዚህ ጫፉ ላይ ያላችሁን ፈሳሽ ቅባት እንደዚህ ትቀባላችሁ ማለት ነው። እዚህ ያረጋችሁ በደንብ ፈሳሽ ቅባታችሁን ከተቀባችሁ በኋላ እንደዚህ አይደል ካደረጋችሁ ነው። ፈሳሽ ቅባታችሁን ከተቀባችሁ በኋላ ከዛ ከቫልዚናችሁን ደግሞ ከላይ ታረጋላችሁ ማለት ነው። እንደዚህ ትቀንሱትና ቫልዚኑን እንደዚህ ከቅባቱ ከላይ ታረጋላችሁ ማለት ነው። እንደዚህ አያችሁት? ቫልዚን ብቻ ቅባት ሳሰሩ መጠቀም ከፈለጋችሁ እንደዚህ ነው መጠቀም ያለባችሁ። አሁን የቅባቱን እርጥበት እዛው ያዝ ያደርግልናል ማለት ነው። እንደዚህ አሁን ፀጉራችን ቆንጆ ይሆናል። የቫልዚኑንም ጥቅም እናገኛለን። ከቅባት ጋር እንደዚህ እየቀላቀልን ካልሆነ ቫልዚኑ ብቻውን እርጥበቱን አይጠብቅልንም፣ የፀጉራችንንም እርጥበትም አይሰጠንም፣ ጥቅምንም አናገኝም ማለት ነው። ብቻውን እንደዚህ ከቅባት ጋር እያደረግን ነው ቫልዚን መጠቀም ያለብን። ብዙ ሰዎች ያለው ቫልዚን ይጠቀማሉ እና ለዛ ነው በትክክለኛው አጠቃቀም ስላልተጠቀማችሁት ነው እንጂ ለውጥ ያላያችሁት። ቫልዚን በጣም ቆንጆ ነው፣ ለፀጉር በጣም አሪፍ ነው። እኔ በጣም ነው የወደድኩት። እዩት፣ የተቀባውና ያልተቀባው ልዩነቱ አያችሁት? የኛው ልስልስ ብሎ ቆንጆ ሲሆን የኛው ደግሞ በቃ እንዴት እንደሆነ ማለት ነው። እና እንደዚህ ነው። ግን እኔ የበለጠ መክራችሁና በጣም ቆንጆ የሆነው ይሄኛው ነው። ይሄም ከራሱ ከቫልዚን የተሰራው ቅባት ይሄኛው ነው የምመክራችሁ። ለእኔም ደግሞ በጣም ቆንጆ የሆነልኝ። እኔም ብቻውን ቫልዚን ብቻውን አልጠቀምም። በዚህ ነው ልስልስ ይላል፣ ይለያል። ይሄኛው የበለጠ ይሻላል ማለት ነው። እኔ ሰርቼ እንደዚህ ነው የምጠቀመው። በካሮትም ሰርቼዋለሁ። እንደዚህ ነው የምጠቀመው። ግን ቫልዚን ብቻውን ምንም አይሰራም። ብቻውን አትጠቀሙ። ብቻውን እርጥበት አይሰጣችሁም። ይሄ ግን ከቅባት ጋር ስለሆነ ፈሳሽ ቅባትም አያስፈልጋችሁም። አንድ ፈሳሽ ቅባት ጨምራችሁ ከሰራችሁ በኋላ ሌላ ፈሳሽ ቅባት ራሱ መጠቀም አይጠበቅባችሁ ማለት ነው። ፀጉራችሁ ላይ ጫፉ ላይ የራሱ ቫልዚኑ ቅባቱ ተቀላቅሎ እሳት ላይ ጥዳችሁት ቀልጦ ምናምን ስለምትሰሩት በጣም ቆንጆ ነው የሚሆነው። እኔ የበለጠ የምወደው ይሄኛውን ነው። እና ቫልዚን ብቻውን አትጠቀሙ። ቫልዚን ብቻውን እየተጠቀማችሁ ከሆነ ምንም አይነት
እርጥበት አይሰጣችሁም። ግዴታ ከሌላ ቅባት ጋር ነው መጠቀም ያለባችሁ። እሱን ልንገራችሁ ብዬ ነው ውዶቼ። እዩት ፀጉሬን እንዴት እንደሚያሳምረው ማለት ነው። እዩት በጣም እየበዛ ነው። ውስጡ በጣም ብዛት አለው ፀጉሬ። እንደዚህ አልነበረም። አሁን ግን በጣም እየበዛ ነው። እዩት እና ያኛው ልዩነት ማለት ነው። ይሄኛው ጨፍርግ ብሏል ማለት ነው። እና ያው እኔ መጀመሪያ ይሄን ያመጣሁት ለአናቴ ስለሆነ ይሄን እቀባለሁ ማለት ነው። ለእናንተ ላሳያችሁ ነው። እና እንደዚህ ከተጠቀማችሁት የቫዝሊንን ጥቅም በደንብ ታገኛላችሁ ውዶቼ። መጀመሪያ ሌላ ቅባት ተቀቡ። ከዛ ከላይ ደግሞ ቫዝሊኑን ጨምሩ ማለት ነው። እንደዛ ከሆነ ነው እንጂ ብቻውን ቫዝሊኑ ብቻው ምንም ጥቅም አይሰጣችሁም። እርጥበቱን አይጠብቅላችሁም። እንደዚህ ደግሞ ከሻወር እንደወጣችሁ በቶሎ እንደዚህ ቅባት እያደረጋችሁ ይህን እንደውም ደረቅ ብሏል እንጂ በደንብ ሳይደረቅ ቶሎ ብላችሁ ቅባቱን ቅብት አድርጉት ማለት ነው። ጫፍ ጫፉ እንደዚህ በደንብ እና እንደዛ ተጠቀሙ። ቫዝሊንን በጣም ቆንጆ ነው። ያው እኔ ጨርሼ አዲስውን ገዝቻለሁ ማለት ነው። ምን ልሰራ የካሮትን ቅባት ልሰራ ማለት ነው። ያው ስለጨረስኩት አልቃለች የካሮቷ። እሷን ስለምሰራ ለራሴ አሁን አንድ ገዝቻለሁ ማለት ነው ትልቁ። እና እናንተ ቫዝሊንን እንደዚህ ትጠቀሙት ጥቅሙን ታገኛላችሁ። ቆንጆ ነው ቫዝሊን በጣም አሪፍ ነው። ግን ብቻውን ሳይሆን ከቅባት ጋር መጀመሪያ ቅባት ተቀብታችሁ ከዛ ከላይ ይሄንን መደረብ ትችላላችሁ። ወይ ደግሞ ቪዲዮ አለ የሰራሁት በባለፈው፣ ከፈለጋችሁ ደግሞ መስራት ትችላላችሁ። ከፈለጋችሁ ከኮኮናት ጋር ለመስራት ስላሰብኩኝ እኔ ከሰራሁኝ ቪዲዮ ልቅላችኋለሁ። የምትፈልጉ ከሆነ ከኮኮናት ጋር ልስራላችሁ ኮሜንት ላይ ንገሩኝና ከፈለጋችሁ በኮኮናት ሰራላችኋለሁ። ቀለል ባለ ቅባት ማለት ነው ሁሌም በምናገኘው እና ቫዝሊን በጣም ቆንጆ ነው። ለዛ ነው እናንተ ጥቅሙን ያላገኛችሁት በስርዓቱ ስላልተጠቀማችሁ ነው እንጂ ቫዝሊን በጣም ቆንጆ ነው። ሲጀመር የማሳያችሁ ነገሮች ሁላ አሪፍ ናቸው። እና እንደዛ ነው ውዶቼ። እንደ አሁን ባልኳችሁ መልኩ ተጠቅማችሁ ውጤቱን ደግሞ ኮሜንት ላይ ንገሩኝ እና ለዚህ ዩቱብ ቤተሰቡ ነው ሰብስክራይብ አድርጉ። ሀሳብ ካላችሁ ኮሜንት ማድረግ ትችላላችሁ። እናንተም እንዲሰራላችሁ የምትፈልጉት ነገር ካለ እናንተ የምን ችግር አለባችሁ የፀጉራችሁ ማለት ነው ምን ችግር አለበት እና ችግሩስ እንዴት ፈታችሁት፣ እንዴት ነው ያስተካከላችሁት የሚለውን ወይስ አልተስተካከለም የሚለውን ኮሜንት አድርጉ። እና ውዶቼ የሆነ በዚህ መልኩ ሰርቼው ጨርሻለሁ ማለት ነው። እና ያው ቫዝሊን ስትጠቀሙ ማንኛውንም እናንተ ያላችሁን ፈሳሽ ቅባት ከስር ቀብታችሁ ከላይ ቫዝሊን የምትቀቡት የበለጠ ጥቅም ታገኛላችሁ። ስለዚህ ያላችሁን ቤታችሁ ውስጥ እናንተ የሚስማማችሁን የምትጠቀሙትን የራሳችሁን ቅባት ከስር ቀብታችሁ ከዛን ከላይ ነው ቫዝሊኑን የምታደርጉት ማለት ነው። ለዛ ነው እንደዛ ሲሆን ነው ጥቅሙን የምታገኙት እንጂ ቫዝሊኑ ብቻውን ምንም ጥቅም አይሰጣችሁም። በዚህ መልኩ ተጠቀሙትና ያያችሁትን ለውጥ ትነግሩኛላችሁ። እና የቫዝሊን ኮኮናት ጭቃ ቅባት እንድሰራላችሁ ከፈለጋችሁ ደግሞ ኮሜንት ጋር ንገሩኝ ማለት ነው። እና እናንተ እንዴት ነው ፀጉራችሁን እየተንከባከባችሁ ያላችሁት? ችግሩስ ምንድን ነው? ችግሩን እስፈታችሁ ወይ? እስኪ በኮሜንት አውሩኝ፣ አጫውቱኝ ትላላችሁ ስለ ፀጉር። እና እኔ በዚህ መልኩ አሳምሬውለው በቃ ቆየት ብዬ ደግሞ ፈትቼ ሌላ ስታይል ባደርገው በጣም ያምራል። እና ቫዝሊን በጣም ጠቃሚ ነው። ግን አጠቃቀሙን ካወቃችሁ በሚገባ ከተጠቀማችሁት ከቫዝሊን በደንብ ጥሩ ጥቅም ታገኛላችሁ ማለት ነው። እና በደንብ ይሰራል። እውነት በጣም ቆንጆ ነው። እንግዲህ እኔ ቶሎ ነው ያልቀብኝ። እና ወዳቻለሁ። ሰላማችሁ ብዝት ይበልልኝ። ቻው